አክስቴ ገንዘብ እየላኩለት ነበር። ለአመታትም በስልክና ያወራን ስለ ቀጣይ ህይወታችን እንማከር ነበር። የኔ ልጅ እና ምን ተፈጠረ? ስልኩም አድራሻውም ከጠፋ ይሄው አመት ሞላ። እና በሚያውቁት ሰዎች ለማጠየቅና ለማፈላለግ አልሞከርሽም? ሞክሬ ነበር፣ ግን የሁሉም ሰው መልስ ተመሳሳይ ነው። እና ምን አሉሽ? ያው ናዝሬት ለቆ ወደ አዲስ አበባ ከገባ ቆይቷል ነው የሚሉት። እኔ ምልሽ ካንቺ ጋር ስትደዋወሉ ገንዘብ ስትልኪለት አዲስ አበባ መሆኑን አልነገረሽም ማለት ነው? አዎ አልነገረኝም። ምንም አላውቅም። ያታለልሽ ነበር ማለት ነው። እና ምን አሰብሽ? በመጀመሪያ አዲስ አበባ ሄጂ ተናኘን አገኛታለሁ። ከዛ ከሷ ጋር ሆኜ ደግሞ እሱን እፈልገዋለሁ። ጥሩ ሀሳብ ነው። ከተናኘ ጋር በጣም ስለሚቀራረቡ አድራሻውን ሊነግራት ይችላል። አዎ ልክ ነሽ። እስኪ ፈጣሪ ይርዳኝ። እኔ ምልሽ ያኔ ለመሄድ ስትነጋገሩ በምን መንገድ ነበር ተስማምታችሁ ሄድሽው? ያኔማ የልጅ ያለውን ጉጉት ባላሳከለት እንኳን ቃል ተገባብተና ተስማምተን ሄድኩት። እሺ እዛስ ከሄድሽ በኋላ? እዛው ሆኜ ሁሌም የምናወራው በኢሞን በስልክም ስለ ቀጣይ ህይወታችን ነበር። ብቻ በጣም ትልቅ ተስፋ ነበረኝ። ቆይ ግን በየጊዜው ገንዘብ የምትልኪለት ምን ሊያደርግበት ነበር? ያው መኖሪያ ቤት ሰርቶ እንዲጠብቀኝና ልጆች ወልደን ቀጣይ ህይወታችን በሰላም እንድንኖር እየተነጋገርን ነበር ገንዘብ ምልከው። ግን ከዛ በኋላ አድራሻውን ካጠፋ በኋላ ግን ሳጠያይቅ አዲስ አበባ እንደገባ ነገሩ። በጣም ያሳዝናል። ከልቤ ነበር ማፈቅረው። ብቻ ሰላም ይሁንልኝ። ግን ደግሞ እስካገኘው በጣም ጓጉቻለሁ። እና ወደ አዲስ አበባ መቼ ለመሄድ አሰብሽ? እኔማ ነገ ጧት መሄድ አስቤ ነበር። ግን አድራሻዋን የት አገኘዋለሁ? አድራሻ ይዞሽ የሚሄድ ሰው ስልኩ ቆይ አንዴ ልደውልለት። እንዴ እቴ ምን ነው ደነገጥሽ? አልናፈኩሽም? አታቅፊኝም እንዴ? ኦይ እንዴት መጣሽ? ምን ነው እቴ በመምጣቴ ደስተኛ አይደለሽም እንዴ? አረ ደስተኛ ነኝ። ደስተኛውን ሻት መሲም እኔ እኮ የመጣሁት ስለናፈቅሽ ነው። አንቺ ግን ስሜትሽ በጣም ተለዋውጧል። በሰላም ነው? ያምሻል እንዴ? ድንገት መተሽ እንዲ ዱብዳ ሆነሽብኝ ተለዋወሽ ትኛለሽ? እኔም ልክ እንደዚህ ሰርፕራይዝ እንድትሆኝ ስለፈለኩ ነው ሳልነግርሽ የመጣሁት። ኦይ ቤቴን ማን አሳየሽ? እማዬ ናት አይደል? አዎ እቴ። ምን ነው ችግር አለ እንዴ? አይ ችግር የለም። ቆይ እቴ ወደ ውስጥ ግቢ አትይኝም? እማዬ እንዴት ታደርጊያለሽ? ሆን ብለሽ ነው ላክሻታል ህይወቴን እንድትበጠብጥ እንዴ? ምን አደርጋ ነው ህይወትሽን የምትበጠብጠው ትይኛለሽ እንዴ? እኔም አንቺም የሰራነውን ነገር ታውቂያለሽ። እንዴ ድንገት ልጅቷን አይታት ጥርጣሬ ፈጥሮባት የሆነ ነገር መጎልጎል ብትጀምርስ እች ልጅ እኔ ምን ሊውጣኝ ነው?
እማዬ እኔ እንደማልችል እያወቅሽ ችግር የለውም። ምን እንደማደርግ ጠንቅቄ አውቃለሁ። ባሌም ደግሞ ስራ ነው። ያው ብዙ ጊዜ ፊልድ ነው። ፊልድ ሄዶ እንዳላገኘችውና እንዳላስተዋወቅሻት ነግራኛለች። ምን ነው አልፈለግሽም እንዴ? ኧረ አለመፈለግ አይደለም። ያው ትንሽ ድግስ ቢጤ አዘጋጅቼ አስተዋውቃቸዋለሁ ብዬ አስቤ ነበር። ግን በቃ የኑሮን ጉዳይ ታውቂው የለ አልቻልኩም። ጊዜውም ሄደ። ልጅሽ ግን ስንት አመቷ ነው? ልጅ 6 አመቷ ነው። እኔም እኮ ያኔ ልጄ ባትሞት ኖሮ 6 አመት ይሆናት ነበር። ያኔ ያልነበረ ወደ አረብ ሀገር ሄድኩት። አዎ አስታውሰዋለሁ። ፍቅረኛ እንደነበረሽ ግን አልነገርሽኝም። ተደጋጋሚ ፌል ስላደረገብኝ መናገር አልፈለግኩም ነበር። ማርገዝሽን ግን መናገር ትችይ ነበር። አይ እሱን እንኳን መደበቅ ፈልጌ አይደለም። ያው አንቺ ከሄድሽ በኋላ ነው ደግሞ ማርገዜን የሚያወቅኩት። እኔ ከሄድኩ በኋላም ቢሆን እኮ 1 አመት ምናምን በኢሞ እናወራ ነበር። የዛኔ መናገር ትችይ ነበር። እሱስ ልክ ነሽ። ግን ደስታው አሰከረኝ መሰለኝ። ይሆናል። ብቻ ግን እኔ በጣም ደስ ብሎኛል አግብተሽና ወልደሽ ስላገኘሽ። አመሰግናለሁ እህቴ። አንቺስ እንዴት ነሽ? ያንቺስ ጉዳይ እንዴት ነው? የእኔን ጉዳይ እስታየው ሹሜ የዋሽታው ነው ከቀረ ቆየ። አንድም አመጣጤ ሹሜ እንድታፋልጊ ነው። እኔ ምልሽ ተናኝ አግኝተሽውም ሆነ አይተሽው አታውቂም? አረ በጭራሽ። እንዴት እና የት አገኘዋለሁ? ያው አንቺ ከሄድሽ በኋላ የተወሰነ ጊዜ አግኝቼው ነበር። ግን በቃ እዚህ ቤት ከገባው በኋላ ግን አግኝቼው አይቼው አላውቅም። እንደው ግን ምናልባት አድራሻውን ወይ ቦታውን ካወቅሽ ብዬ ነው። ሹምዬ በጣም ከባድ አደጋ ውስጥ ነን። ምን? የምን አደጋ? ሚስት ቀጥ ብላ ቤታችን ድረስ መታለች። ምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምንድነው የምታወሪው? እማወራው እውነታውን ነው። እኔም ከባድ ድንጋጤ ውስጥ ነኝ ያለሁት። እማዬ ናት ጉድ ያደረገችን። ወይኔ ሹመት፣ እንዴት አድራሻችንን አገኘች? ማን ነገራት? ወይኔ፣ እሺ ምን ልታደርግ ነው? ምን ፈልጋ መጣች? አንተ አዲስ አበባ ውስጥ እንዳለ እና እኔም እንዳፋልጋት ነው ቤት ድረስ የመጣችው። እሺ ምንድን ነው መፍትሄው? መፍትሄውማ በቃ አንተም ከቤት ወጣ አትበል፣ እዚሽ ድርሽ እንዳትል። ከዛ በኋላ ተስፋ ቆርጣ ራሷ ወደ መጣችበት ትሄዳለች። በቃሽ። ምን ባክሽ፣ ባለቤቴ ደውሎ እኮ አበሳጭቶኝ ነው። እንዴ ምን ብሎ አናደደሽ? ፊልድ ከወጣ 10 ቀኑ ነው። ጭራሽ 1 ወር ቆያለሁ ብሎ አላለኝ መሰለሽ? ወይኔ የስራው ጸባይ እንደዚህ ነው ማለት ነው? አዎ ከባድ መኪና ሹፌር ነው። ጅቡቲ መስመር ነው የሚሰራው። ወይኔ ያናድዳል። ግን በቃ ደግሞ ስራ ብሎ ከወጣ አይቀር አትፍረጅበት። እንግዲህ አይዞሽ በቃ እቴ። እሱማ ለምጄዋለሁ። ምን አማራጭ አለኝ? በቃ አንቺ አረፍ በይ። ልጄን ይዣት ልምጣ ከትምህርት ቤት። አብረሽ መሄድ ትችላለህ? አይ በፍጹም
በጣም ሩቅ ነው። እኔ ራሴ ፈጠን ብዬ ይዣት እመጣለሁ። አንቺ አረፍ በይ። ይኸውልሽ ልጄ፣ አክስትሽ ትንሽ ጭንቅላቷን ስለሚያማት ብዙም አትቅረቢያት፣ ብዙም አትራቂያት። እሺ? እብድ ነች እንደ አክስቴ? ትንሽ ጭንቅላቷን ያማታል። ደግሞ ነግሬሻለሁ፣ ስምሽን ስጠይቅሽ ማንበያት ነው ያልኩሽ። ስሜ ሊዮራ ሹመት። ትረሻለሽ እንዴ? ሊዮራ ተናኜ በያት አላልኩሽም? ይቅርታ እማዬ፣ ተሳስቼ ነው። ካሁን በኋላ አልሳሳትም። እሺ፣ እንዳትሳሳች። እሺ፣ ስጠይቅሽ ምንድን ነው የምትያት? ስሜ ሊዮራ ይቅርታ፣ ሊዮራ ተናኜ። ኦ ጎበዝ፣ የኔ ውድ ልጅ፣ እወድሻለሁ። እሺ የኔ ቆንጆ፣ እኔ አክስትሽ ነኝ። ስምሽ ማን ነው? ሊዮራ ተናኜ እማዬ። ሊዮራ? ስሟ ደስ ይላል። ምን ማለት ነው? ግጂ ግቢ፣ መጣሁ እናወራለን። ሊዮራ ማለት ብርሃን ማለት ነው። ለኔ ብርሃኔ ናት። ድቅድቅ ጨለማ ውስጥ እያለሁ ያገኘኋት ብርሃኔ። ለሷ በጣም ብዙ ዋጋ ከፍያለሁ፣ ብዙም ሆኛለሁ። በጣም የምወዳት ልጄ ናት። ቆይ ግን ባንቺ ስም ስትጠራ ባልሽ አልተቃወመም? አልተቃወመም። ተነጋግረን የወሰንነው። እኔም እኮ ያኔ ልጄ ባትሞት ኖሮ ከባለቤቴ ጋር ሆኜ ልጄን በደስታ አሳድግ ነበር። እኔም እንዳንቺ የ6 ዓመት ልጅ ትኖረኝ ነበር። ገና እኮ ነሽ፣ ትደርሻለሽ። ወይ መድረስ። አንድ የነበረኝ ተስፋ ሹሜ ነበር። ሹሜም ሲጠፋ ተስፋ አብሮ ጠፋ። ግን አያድርገውና ስታገኙ አግብቶ ወልዶ ብታገኙስ? በስመ አብ ወወልድ ወመንፈስ ቅዱስ። ይሄ መስማት አይደለም ማሰብ ራሱ በጣም ይከብዳል። ብታስብ ይሻልሻል። ምክንያቱም ካገባ ከወለደ ያንቺ መሆን አይችልም። ስለዚህ ገንዘብሽን ብቻ ነው ማለት ነው የምትጠይቂው። እኔ ገንዘቡ ቀርቶብኝ ሹሜን ባገኘሁት የምፈልገው እሱና እሱን ብቻ ነው። ልታገኙ ትችላለሽ። ያው ብትደክሚ ግዴታ ነው። እሱን ከማግኘት ውጪ ምንም አማራጭ የለኝም። ምክንያቱም እኔ ያለሱ መኖር አልችልም። እህቴ እባክሽን ከነገ ጀምሮ እሱን በመፈለግ ታግዥኛለሽ?
ጫማሽን አድርጊ። እንዴ እህቴ እየተጫወትን አይደል እንዴ? ትንሽ እንጫወት። ነገ ተማሪ ናት፣ ጠዋት መነሳት አለባት። እህቴ ግን ቤቲ ስለመጣው ደስተኛ አይደለሽም እንዴ? ቤቴ ስለመጣሽ አይደለም፣ ልጄን የምታይበት አስተያየት ግን ደስ አላለኝም። ምን እያልሽ ነው እህቴ? ያንቺ ልጅ ማለት እኮ የኔም ልጅ ማለት ነች አይደል? ቆይ ምን እንዳላረጋት ፈርተሽ ነው? እሱ ተረቱ ነው። ልጄ የኔ ብቻ ናት፣ ያንቺ ሆን አታውቅም። እኔና አንቺ የእህታማቾች ልጆች እንጂ እህታማቾች አይደለንም። እኔ ግን አሁንም ልክ እንደ እናቴ ልጅ እንደ እህቴ ነው ማይሽ። እኔ ደግሞ በዛ መልኩ አላይሽም። እናትሽ ሞተች፣ እናቴ ያመጣችሽ የሚያሳድግሽ ስታጣ የኔን እየተጋራሽ አደግሽኛ ጋር። እኔ ግን አሁንም እህትነትሽን አልክድም። ታውቂያለሽ፣ እኔ እንኳን ልጄን በሙሉ አይን አይቻት አላቅም። ማንም ሰው በሙሉ አይኑ ሲያይብኝ ደሜ ነው የሚፈላው። ስለዚህ ከዚህ ዞር አድርጌ የባሌ ቤተሰቦች ጋር ወስዳታለሁ። ማንም እንዳይብኝ አልፈልግም። ምን እህቴ፣ አይኔ ይሄን ያህል ያስፈራሻል ማለት ነው? አትዘኝ። የልጅን ነገር የወለደ ያውቀዋል። አያስፈልግም። አንቺና ልጅሽ መለየት የለባችሁ። እኔ ከዚህ ሄድላችኋለሁ። ለማንኛውም እደውልልሻለሁ። ሹምዬ፣ ታኑዬ ምን ሆነሻል? የእሷ መሄድ ልክ አይደለም፣ ተሳስተሻል። እንዴ ሹምዬ፣ ከሊዮ ጋር እኮ በጣም ነው የተግባቡት። በጣም ነው የሚያስደነግጡት። እኔ እኮ ተጨነቅኩኝ። በጣም ነው የጨነቀኝ። ይኸውልሽ ምን መሰለሽ፣ እሷ እዚህ ከአንቺ ጋር ሆና እኔን ማፈላለግ ከጀመረች በቀላሉ ሁሉንም ነገር እየተከታተልሽ የእሷን ፍላጎት ማክሸፍ እንችላለን። ሌላ ቦታ ሆና እኔን ማፈላለግ ከጀመረች ግን በቃ በቀላሉ ደረሰችብኝ ማለት ነው። ታውቃለህ፣ እንደዛ አላሰብኩም ነበር። አትርቅም እኮ። ይቅርታ ጠይቃታለሁ። ፍጠኝ፣ አሁኑኑ ደውይላት። ሹመት ሹምዬ፣ እኔ ያለ አንተ ያለ እኔ መኖር እንደማንችል አውቃለሁ። እስከ ሕይወቴ ፍጻሜ ድረስ አፈቅርሃለሁ። ጽግዬ፣ የኔ እናት፣ እስከ ሕይወቴ ፍጻሜ ድረስ አፈቅርሻለሁ። ልትወደኝ፣ ላጠላኝ፣ ልጠብቀኝ ቃል ግባልኝ። መቼም ላልጠላሽ፣ ሁሌም ልጠብቅሽ፣ እስከ መጨረሻው ልጠብቅሽ ቃል ገባልሻለሁ።
አደራዬን በላሽ። አንተስ ብትሆን ቃልህን በላ። የፍቅር ቃል እኮ አይበላም። ሹመት ከእህቴ ጋር ተኛ? እንዴት አስቻለ? ቆይ ሁሉ ጭካኔና በደል ምን አደረግኳችሁ? ምን አደረግኩ ሹመት? እህቴ አንቺስ ብትሆኚ ምን አደረግኩሽ? እኔ እኮ ልክ እንደ እናቴ ልጅ እንደ እህቴ ነው የማይሽ። አንቺ ሴትዮ ያምሻል? ካመመሽ እኔ አያገባኝም። ግን ደግሜ ደጋግሜ ነግሬሻለሁ፣ እኔ እህትሽ አይደለሁም። አላቅሽም፣ አታቂኝም። እኔ ሁሉም ነገር ህልም ቅዠት እየመሰለኝ ነው። ይህ ሁሉ ነገር ግን የእውነት ነው? ይቅርታ ጽጌ፣ በጣም አዝናለሁ። ሁሉም ነገር እውነት ነው። አንተ የኔ ሹመት ከእህቴ ጋር ተኛ? አዎ፣ አስቤበት ወይም ደግሞ አቅጄበት ያደረግኩት አንዳችም ነገር የለም። በቃ ሁሉም ነገር የአንድ ቀን ስህተት ብቻ ነው። ምን እያልክ ነው ሹመት? ስለምን ስህተት ነው የምታወራው? የልጃችሁ እድሜ ሲሰላቁ እኔ ከመሄድ በፊት ነው ግንኙነት የጀመራችሁት። አዎ ልክ ነሽ። ታዲያ እኔ ከሄድኩ በኋላ እኮ ሁሉንም ነገር ማቆም ትችል ነበር አይደል? ምክንያቱም ከዛ በኋላ ራሷ ነበረች ስትገፋፋኝ የነበረችው። ከዛ በየጊዜው መገናኘት መደዋወል ጀመረ። ከዛ ሳላስበው ቀስ በቀስ ፍቅር ውስጥ ገባ። ልተዋት ወስኜ ነበር፣ ግን ደግሞ ድንገት ሳላስበው አረገዝኩ ብላ ነገረች። ከዛ በኋላ ግን ልተዋት አልቻልኩም። ለምን አልተውካትም ሹመት? ለምን? እስኪ ንገረኝ። ቆይ ለምን? ምክንያቱም የምሰጠኝ ፍቅርና እንክብካቤ ልቤን አሸነፉ። የአባትነት ጉጉቴን አሳካችልኝ። በቃ እሺ፣ እኔስ? ፍቅሬስ? ተስፋዬስ? ቆይ የ6 ዓመት ልፋቴ አያሳዝንህ? ሁሉም ነገር አቅጄበት ወይም ደግሞ አስብ ያደረግኩት አንዳችም ነገር የለም። ድንገት ነገሮች ተለዋወጡ። እኔ እኮ ከዚህ ሲሄድ ትልቅ ተስፋ ነበር ይዤ ሄድኩት። ስመለስም ትልቅ ተስፋ ነበረኝ ሹመት። እኔ እኮ ፈጣሪ ነጠቀኝ እንጂ እኮ አንተንም ልጅ አባት ላረግ ነበር። ጎድቼሻለሁ፣ በጣም ይቅርታ። ግን ደግሞ ምንም የሚለወጥ ነገር የለም። ጎድቼሻለሁ? እንዲህ እንደ ቀላል ነገር ጎድቼሻለሁ? እምነቴን፣ ትዳሬን፣ ፍቅሬን ቅርጥፍ አድርገህ ከበላ በኋላ ጎድቼሻለሁ? ለሰሚ የሚዘገንን ነገር እኮ ነው ያደረግከው። ከገዛ እህቴ ጋር ተኝተህ ይባስ ብለህ አግብተህ ወለድክ። አዋረድከኝ ሹመት፣ አዋረድከኝ። አንቺ ሴትዮ ምን ቀረሽና ነው ቤቴ ቁጭ ብለሽ የጠበቅሽኝ? ደጋግሞ ነገረሽ። 15 ቀን ስጪኝ፣ ከ15 ቀን በኋላ ብርሽን አፍንጫሽ ላይ ወረውርልሻለሁ ብሎሻል። አሁን ቤቴን ለቀሽ ውጪ። እኔ ገንዘብ አያስጨንቀኝም። ገንዘቡን ነገም ከነገ ወዲያም ሰርቼ ላገኘው እችላለሁ። እኔን የሚያስጨንቀኝ ግን ነገም ከነገ ወዲያም ማላገኘው ባሌን፣ ፍቅሬን፣ ሹሜን ነው። ትሰሚኛለሽ? ባል የሚባል ነገር የለም። ሹምዬ የኔና የኔ ብቻ ነው። ከዚህ በኋላ ባሌ ብለሽ እንዳትጠሪው። እሺ ቢያንስ አንድ ነገር ላስቸግርሽ። እኔ ሹሜን አፈቅረዋለሁ። እሱን አጥቼ መኖር አልችልም። በቃ ገንዘቡን ውሰጁና ሹሜን ብቻ መልሽልኝ። በፈጠረሽ ተናኚ። ምን አይነት ቆሻሻ ባለጌ ሴት ነሽ? ሹምዬ እች ልጅ ከዚህ ቤት አስወጣልኝ። ከዚህ በኋላ ላይሽ አልፈልግም። አስወጣልኝ። ጽግዬ እባክሽ አታልቅሽ። እያስለቀስከኝ አታልቅሽ ትለኛለህ እንዴ? ቆይ ሹሜ ቢያንስ ያሳለፍናቸው ጊዜዎች እንኳን አያሳዝኑም?
ወድጄ ያደረግኩት አንዳችም ነገር የለም፣ ተገድጄ ነው። እሺ አንድ ነገር ብቻ ልጠይቅህ፣ እሷን ትተህ ከኔ ጋር መሆን ትችላለህ ወይስ አትችልም? ጽጌ፣ ይሄ አይሆንም፣ በፍጹም ሊሆን አይችልም። ዶክተሮቹ በህይወት መቆይበትን ጊዜ 1 ወር እንደሆነ ከነገሩኝ ቀናቶች ተቆጥረዋል። አይሆንም አክስቴ፣ አትሞችም። አይሆንም አክስቴ፣ አንቺ ብቻ እኮ ነሽ ያለሽኝ። አይሆንም የኔ ልጅ፣ የሚያስለቅሰኝና የሚያስጨንቀኝ መምታመሜና መሞቴ መሰለሽ? የሚያስለቅሰኝ ኃጢአትንና በደሌን ይዤ መሞቴ ነው። አሁን ግን አንቺ መጥተሽልኝ ሁሉን ነገር ነግረሽ እጸዳለሁ፣ ወደ ሞትም እሄዳለሁ። የኔ ልጅ፣ ቆይ አክስቴ፣ አልገባኝም። ምንድን ነው የምትነግሪኝ? የኔ ልጅ፣ በቁምሽ ቀብሬሻለሁ፣ ገድዬሻለሁ። እባክሽ ይቅር በይኝ። እማዬ እባክሽን እርጅኝ። እኔ መቼም እንደማልወልድ ተነግሮኛል፣ ታውቂያለሽ አይደል? እሷ ግን ደጋግማ መውለድ ትችላለች። እባክሽ እማዬ፣ እናቴ እባክሽ። ልጄ በፈጠረሽ እቺ ልጅ አታሳዝንሽም? ታሳዝነኛለች እኮ ታሳዝነኛለች፣ ግን እሷ መውለድ ትችላለች። ነገ አንቺ አያት ማትሆኚ፣ እኔም መውለድ አልችል፣ በቃ አረጅብሻለሁ። እማዬ እባክሽን እሺ በይኝ። ቆይ እሺ የኔ ልጅ፣ ምን ልታረጊ ያስበሽ ነው? ምን ልርዳሽ? እህትሽ አልነቃችም፣ ግን ከሰዓታት በኋላ ትነቃለች። ህፃኑም በጥሩ ሁኔታ ላይ ይገኛል። ዶክተርዬ ተረጋጋ፣ በጣም ተደነባብረሃል። ምን? እኔ አልደነገጥኩም። ቆይ የምታውቂው ነገር ምንድን ነው? ከእህቴ ጎን ያለችው ታካሚ በህክምና ስህተት እንደሞተች ያውቃለሁ። አይ እና ምንድን ነው የምትይኝ? ታውቃለህ፣ መስጠት የሌለብህን መርፌ ሰጥሃት እንደሞተች ያውቃለሁ። እናም ብቻህን እየለፈለፍክ ስትደነባበር ማስረጃ አለኝ።
ይኸውልህ ማለት እንዴት? ለምን ቀረጽሽኝ? ስለምታስፈልገኝ። ቆይ አንቺ ማን ነሽ? ከኔ ምንድን ነው የምትፈልጊው? እነግርሃለሁ፣ ትረዳኛለህ። ሚስጥራችን በእኔና ባንተ ይቀራል። ዶክተር ልጄን አሳየኝ እባክህ፣ ልጄን አሳየኝ። አይዞሽ፣ ተረጋጊ። እሺ ይኸው ተረጋግቻለሁ። እባክህን ዶክተር ልጄን ብቻ አሳየኝ። ጽጌ በጣም አዝናለሁ። ልጅሽን ማትረፍ አልቻለም። አንቺ ልጅ አርፈሽ ስለ ጉዞሽ ብቻ አስቢ። ቆይ ምንድነው የምታደርጊው? ምንድነው የምታስቢው? እህቴ አላቅም፣ ልጄ የሞተች አልመስል እያለኝ ነው። በፍጹም መሞቷን ውስጤ ሊቀበለው አልቻለም። በቃ ቀንም ማታም ፊቴ ድቅን እያለች እያስጨነቀችኝ ነው። በፍጹም መሞቷን ልቀበለው አልቻልኩም። አንቺ ደግሞ ቅዠት ነው። ልጅቷ መሞቷን ለኔም ለሹምዬም ዶክተሩ አሳይቶናል። ደሞም በሆስፒታሉ አሰራር መሰረት ራሳቸው ቀብረውታል። ታውቂያለሽ፣ ደግሞ የመሞቷን ሰርተፍኬት ሰጥተውናል። እሺ ከዚህ በላይ የምትፈልጊያለሽ? አላውቅም። በቃ ብቻ ግን ስለሷ ለማሰብ አልቻልኩም። ቆይ አክስቴ፣ የሁሉ ግፍና በደል ላይ ሲፈጸም ለምን ዝም አልሽ? ለምን የሁሉ ጭካኔ? አላሳዝናችሁም? ህይወቴን ነጠቃችሁኝ። እኔ ልጅ እባክሽ ይቅርበኝ። ልጅን እንደመውለድ እንደማትችል ሳውቅ ያው የእናትነት ሆዶ ነብኝ ነው። ያኔ ገና ልጅሽ ሞታለች ስባል መሞቷን ውስጥ ያልተቀበለውም ነበር። 6 ዓመት ሙሉ ወይኔ እየመጣች ስታሰቃየኝ ነበር አክስቴ። የመጀመሪያ ቀን ልጄን ያየኋት ቀን ለካ ለዚህ ነው ደንግጬ እኔን ገዟ ላይ መንቀል ያቃተኝ። ሹመት ጨርቄን ጥዬ ብን ብዬ ከማበዴ በፊት ሹሜ ጨርቄን ጥዬ ብን ብዬ ከማበዴ በፊት እያንዳንዱ የነበረው ነገር ሳትዋሽ ንገረኝ። እሺ ምንድን ነው? ያኔ ልጄ እንደሞተች ስታረዱኝ በህይወት እንደነበረች ታውቅ ነበር ወይስ አታውቅም? ጽጌ በልጄ የምልልሻለሁ፣ ምንም የማውቀው ነገር የለም። አንቺ ከሄድሽ ከተወሰነ ጊዜ በኋላ ነገረች። በጣም ነበር የደነገጥኩት። በልጄ አስፈራራችኝ። አብሬያት እንደሆን ብቻ ነበር ያስፈራራችኝ። ከዛ ቀስ በቀስ እየተላመድን ስንመጣ ፍቅር ውስጥ ገባን። በቃ ይኸው ነው። ገደል ግባ። ገንዘቤን፣ ህይወቴን፣ ልጄን፣ ተስፋዬን የነጠቀኝ ገደል ግባ። ይኸውልሽ ጽጌ፣ በቃ ተነጋገረን አይደል? ገንዘብሽን መልስልሻለሁ።
ዝም በል። ገንዘቡን ትመልስልኛለህ፣ ልጄን ትሰጠኛለህ፣ አንተን ትሰጠኛለህ፣ ፍቅሬን፣ ተስፋዬን ትመልስልኛለህ፣ የባከነ ጊዜን ትመልስልኛለህ። በፈጠረሽ እህቴ እባክሽን ልጄን ስጪኝ። እህቴ ልጄን ብቻ እህቴ፣ በፈጠረሽ አምላክ ልጄን። አንተ የት ነው ኮተት ተንጠለህ የምትሄደው? ልጄን መልሽልኝ። ና አስወጣት እንጂ እህቴ እባክሽ ልጄን በፈጠረሽ ልጄን ብቻ ስጪኝ። እህቴ በፈጠረሽ ልጄን ብቻ ስጪኝ። ሁሉንም ውሰጂው እህቴ እባክሽ ልጄ። ከልጅነቴ ጀምሮ በተደጋጋሚ ስትበድኝና የኔ የሆነው ነገር በሙሉ ስትወስጂ ነው ኖርሽው። እኔ ግን ስለምወድሽ ይቅር ብዬሻለሁ። እና ይቅር ስላልሽኝ ቆጨሽ? መቼም አይቆጨኝም። ግን ልጄን ስወልድ ያየሁትን ስቃይ፣ መከራ፣ ህመም ታውቂያለሽ። የልጄ ሞት ባታረዱኝ ኖሮ እኮ እኔም ወደ ስደት አልሄድም ነበረ። አዎ አውቃለሁ። እና ምን ትጠበስ እያልሽ ነው? አልገባኝም። ታዲያ ለምን የባሌ ሳያንስሽ እንደገና ልጄንም ነጠቅሽኝ? ምን አደረግኩሽ? ቆይ ምን በድዬሽ ነው የሁሉ ስቃይ በእኔ ላይ? ምን በደልኩሽ አትበይ። አንቺ የቀማሽን ልጅነቴን ብቻ አይደለም ብዙ ነገሬን ነው። እሺ ሳላቅ ያረኩሽ ነገር ካለ ንገሪ። አንቺ ከመጣሽ በኋላ እናቴ እኔን ትታ አንቺን መንከባከብ ጀመረች። የኔ የሆነውን ሁሉ ነገር አንቺ መውሰድ ጀመርሽ። ከእናቴ ጀምሮ ሁሉንም ነገር ተጋራሽኝ። በብስጭት ልጅነቴን አሳጣሽኝ። አንቺ ነቀርሳ ነሽ። ሁሉ ነገሬን ያሳጣሽኝ። ለዚህ ነው ከልጅነቴ ጀምሮ የኔ የሆኑት ነገሮች በሙሉ ስትቀሚኝ የኖርሽው። እድሉን ባገኝ ከዚህ በላይ ብነጥቅሽ ደስ ይለኛል። ገና ምንም አላረካኝም። ጥሩ፣ አሁን ወደድሽም ጠላሽም ልጄን ለማስመለስ የራሴን ሆነ እርምጃ ወስዳለሁ። በከንቱ አትልፊ። ልጄን መቼም አታገኛትም። አይካልሽ እገልሻለሁ። በፈጠረሽ ያንቺ ልጅ እንዳልሆነች የኔ ልጅ እንደሆነች ንገሪያት። አንቺ አመሻል እንዴ? እባክሽ ተናኝ፣ አልቻልኩም። ልጄን ስጪኝ በፈጠረሽ። ተናኝ በፈጠረሽ ልጄን እባክሽን። አንቺ ሴትዮ የሚያምሽ ከሆነ ሆስፒታል ሂጂና ታከሚ።
እማዬ እንግባ ነው የፈራኋት። አትፍሪ አለሁልሽ። ቆይ ንገሪኝ፣ ልጄ ምን ብለሻት ነው እኔ እንደዚህ ለማየት የፈራችሁ? ምን ብዬ እንደነገርኳት ልንገርሽ? አክስትሽ እብድ ናት፣ ያማታል፣ እብድ ናት ብዬ ነው የነገርኳት። ስለዚህ ልጅ አጠገብ እንድትደርሽ አልፈልግም። ተናኝ፣ በፈጠረሽ ተናኝ። እባክሽ በይ። ልጄን በፈጠረሽ ልጄን ተናኝ። ያምሻል እንዴ? ልጄን ልጄ ተናኝ። ልጄ አንቺ ልጄን እብድ ነች ብለሽ ነግሻት ነው ልጄን የነራቀችኝ? አንቺ ጨካኝ! ትሰሚኛለሽ? እብድ ናት ብዬ አማኑኤል ሳላስገባሽ ከሰፈሬ ብን ብለሽ ጥፊ። አረ ታሳብጂኝ፣ ታሳስሪኝ አይደል? ባሌ አጠገብ ስትመላለሽ አውቄ ነው ዝም ያልኩሽ። ሰልችቶሽ ብን ብለሽ ትጠፊያለሽ ብዬ ነው። ጥሩ። እኔም እስከዛሬ ድረስ ወደ ህግ ያልሄድኩትኝ ልጄን በዲኤንኤ ምርመራ አረጋግጬ ወደ ህግ ያልሄድኩት ራርተሽና የሰራሽው ስራ ጸጽቶሽ ትመልሽልኛለሽ ብዬ ነበር። አሁን ግን ወደ ህግ መሄድ አይቀርም። እሺ? በምን ማስረጃ? ምን አይነት ማስረጃ ይዘሽ? ዲኤንኤ ሳይኖርሽ? በርቺ ጎበዝ። ጥሩ፣ እንግዲያውስ ህግ ይዳኘናል። ትሰሚኛለሽ? ህግ ነው። ህግ የማን ልጅ እንደሆነች ያኔ ይነግርሻል። ከዚህ በኋላ እዚህ ሰፈር ባይሽ ውርድ ገራሲ ሞትሽን ነው የምትጠባበቂው። ትሰሚኛለሽ? እቺ ሴትዮ በቀላሉ አትፋታንም ማለት ነው? ወይ መፋታት! ጭራሽ ብሶባታል እኮ። ቆይ ምን አለችሽ? ዲኤንኤ ህግ ምናምን እያለች እየዛተች ነው። ምን ህግ? ወይኔ እቺ ሴትዮ በቃ በቀላሉ አትለቀንም። ወይ መልቀቅ! በጭራሽ አትለቀንም። አንተንም ልጄንም ከማጣቴ በፊት ግን የሆነ ነገር መወሰን አለብኝ። ቆይ ምን ልታደርጊ ያሰበሽ? የሆነ ነገር ወስነን መወገድ አለባት። ምን? እንዴት አድርገሽ? ስትመጣ ፈልጋታለሁ ብለኸኝ ነበር። አዎ ፈልጋታለሁ። ናዝሬት ናት? አዲስ አበባ? እሷም እዚህ ናት ያለችው። ታውቃለህ፣ ስላንተ ሳነሳላት እንዴት እንደሆነች በጣም ነው የምጠላ። በጣም ከሷም ብሶ ጥላቻ በእኔ ላይ እኔ ልጠላ እንዴ? እኔ ነበር መጥላት የነበረብኝ። እሷን እኮ መጥላት አይደለም በጥፊ ማዳፋት ነበረብኝ። የሰራችኝ ስራ፣ የበደለችኝ በደል እቺ ከይሲ። አይዞ ተረጋጋ። እኔ እንኳን የጠራው በአንድ ድንጋይ ሁለት ወፍ እንድትመታልኝ ነው። ማለት ይኸውልህ ቤቴን በጣም እያመሰችው ነው፣ ትዳሬን በጣም እየበጠበጠች ነው። ስለዚህ አደጋ አስመስለህ እችን ልጅ ከህይወቴ እንድጠፋ አድርግልኝ። በጣም ጥሩ እስማማለሁ። ስልኬ ላይ ቀብድ አስገቢ፣ ስልኳን ላኪልኝ። አሁኑ ስራ ጀምራለሁ። እንገናኛለን። እንዴት የተመቻቸ ቦታ አግኝተ ሳትጨርሰው ትመጣለህ? ስለቴን አውጥቼ ልሰካላት ስል ስልክ ተደወለላት። ለምን ሺህ ጊዜ አይደወልላትም? አንተ ምን አገባ? ያገባሃል? ለምን ከማን እንደተደወለ ሳውቅ እንዳልፈጽም ተገደድኩኝ። ማን ነው? በምን ምክንያት? እንዴት? አክስቴ እባክሽን ተነሽ፣ እባክሽ አክስቴ፣ ይቅርታዬን እንኳን ተቀበይኝ አክስቴ፣ እባክሽ በስህተት አልሞትብሽ አክስቴ።
በስመ አብ! ምን አይነት ጨካኝ ነሽ? እናትሽን እንዴት አልቅሰሽ አትቀብሪም? እናት ያስምላኛለች። እኔና አንቺ እናትና ልጅ አይደለንም? አትቀብሪኝም፣ አልቀብርሽም ብላኛለች። ስለዚህ ይህን ጨዋታ ቀይር፣ ሌላ ወሬ ያምጣ። ይኸውልህ እች ሴት ልጄንም ባሌንም እንዳታሳጣኝ ፈጥና አስብበት። ፍጥነት እፈልጋለሁ። እሺ ቀየርኩኝ፣ ይቅርታ። አታስቢ። አሁን አስተዛዛኝ መስዬ ለቅሶ ልድረሳት። ከቀናት በኋላ ሞቷን የሚያረጋግጥ ቪዲዮና ፎቶ ይዤልሽ እመጣለሁ። በቃ እማዬ ገና ካሁኑ እኮ ናፈቅሽኝ። የኔ እናት ኧረ አልወጣልኝ። ምን አለ ይቅር ብትይኝ። አትወጂኝም ነበር ማለት ነው? እድሜ ልኬን ፈተና ላይ ጥለሽኝ ሄድሽ። እናቴ እወድሻለሁ። እናትሽ እራሷ አትችልም። አየሽ አይደል? አንቺ ነሽ ጎበዝ። ከዛ እንደዚህ፣ ከዛ እንደዚህ፣ ከዛ እኔስ እዚህ ባንቺ ደግሞ ዛቲ ደግሞ እኛም ብቻ ማንም የለማ። እኔ አንቺ እሱ ብቻ ነን ያለነው። እስቲ ነይ ነይ። ይኸውልህ ልጄ እንዳሰማ ነው ወደዚህ ይዤ የመጣሁት። በጥንቃቄ ጉዳዩን ፈጽመዋል አይደል? ሁሉንም ነገር በአግባቡ ፈጽሜያለሁ። እኔ በመረጃና በማስረጃ ነው የምጓዘው። ይኸው ማስረጃው። ምንድን ነው? የምን ዴኔ ነው? በሽተኛ ነህ እንዴ? አቶ ሹመት ማንበብ አይችሉም እንዴ? እስቲ በደንብ ይዩት። ለምን ከማን ነው ብለው እስቲ የማን ዴኔ እንደሆነ ያንብቡት፣ ይረዳሉ። ልጄ ምን አረካት? አንተ ደደብ ልጄ አትበል። ትክክለኛ አባቷ እኔ ነኝ። ትክክለኛ ልጄ ስለሆነች ከኔ ጋር ነው ማደግ ያለባት። እንዴት ባልሽን ተናኝ እንደነጠቀችሽ ማወቅ ፈልጋለሁ። ባሌን ብቻ አይደለም የነጠቀችው። ያኔ ታስታውሳለህ? እኔ እናንተ ሹመት በሌለበት መጠጣት ተናብረን አድረን ነበር። ከኔ እንዳረገሽ አውቃለሁ፣ ግን ሸመጠችኝ። ከዛ በኋላ ግን ወለድሽ አልሽ። ከወለድኩ በኋላ ግን ልጄ ሞታ አልሽ። ስንቴ ነው የምነግርህ? አሁንም ነገም ቀኑን አውቀዋለሁ። ምክንያቱም በደንብ እርግጠኛ ስለሆንኩ ነው። ከአንተ አይደለም ያረገዝኩት። እኔ እርግጠኛ ነኝ፣ 100% እርግጠኛ ነኝ። ልጅቷ የኔ ናት። ዲኤንኤም ከፈለግ ማስደረግ እንችላለን። ከእናቱ በላይ የልጅን አባት የምታውቅ የለችም። ይልቅ አሁን የምትረዳኝ ከሆነ አንድ ነገር ልጠይቅህ እችላለሁ? ምን ችግር አላስ ንገረኝ። ያኔ ልጄ ሞተት የተባለው አልሞተም። ምን? እባክህ ኤፍሬም፣ እንዴት አድርጌ አንድ ልጄን ከነሱ መውሰድ እንዳለብኝ ልትረዳኝ ትችላለህ? እሺ፣ ዋናው በህይወት መኖሯ ነው። እሺ፣ ምንም ችግር እረዳሻለሁ። ሄሎ፣ ምን? ወይኔ ጉዴ! እሺ፣ በቃ አሁን መጣሁ። እሺ፣ ምን ተፈጠረ? መጣሁ። እሺ፣ ምን ተፈጠረ?
አክስትሽ ደክማለች አሉኝ። እሺ አይዞሽ። እኔ ነገሮችን ሁሉ አስተካክዬ እጠብቅሻለሁ። አይዞሽ በቃ እሺ አይዞሽ። ወይኔ ይቺ አረመኔ ካዲ በቁሜ ገላኛለች። አንተ ውሻ አዝኜልህ ተበቀላት ብዬ ብልህ ካድከኝ። የምወዳትን የልጄን እናት እንዴት እገላለሁ? እመነኝ፣ ገድያችሁ ሞታለሁ እንጂ በፍጹም ልጄን አትወስዷትም። እኛ ግን መሞትም መግደልም አንፈልግም። ልጃችንን ብቻ ነው የምንፈልገው። አታስብ፣ ልጄን አልሰጣችሁ፣ ሞቴን እመርጣለሁ። ህጉ ሲጠይቅሽ ምርጫው አንቺ ነው። አስቢበት። ቆይ አንተ ጤነኛ አይደለህም እንዴ? የምታወራውን ነገር ታውቀዋለህ? ልጅቷን ሳያት ቁርጥ እናቴን ነው የምትመስለው። ስለዚህ ወደ ዲኤንኤ ምርመራ ሄድኩኝ። ዲኤንኤ ምርመራው ደግሞ ይኸው ትክክል። ከዚህ በላይ ምን ማረጋገጫ አለ? አይሆንም፣ አላምንም። ልጄን እንዳገኛት አድርገኝ ስል ጭራሽ ልጄን እንዳላገኛት ልታረገኝ ነው እንዴ? ቆይ ምን አይነት ሰው ነህ እንዴ? አሁን ነው ያለምንም ውዝግብ የሚሰጡን። እንዴት እንደዚህ ታቀለዋለህ? ባሌ ላይ ቺት አድርጌ ምን ይሰማዋል? አትዘኝለት። እሱም ቢሆን እህትሽን አግብቶ ነው የሚኖረው። ለገደለ ሰው ታዝኝለታለሽ እንዴ? ለነገሩ ልክ ነህ። ምን አገባኝ። ግን እንዴት አድርጌ ነው ከነሱ ልጄ መውሰድ የምችለው? ጠበቃ አናግሬ ምን አለኝ መሰለሽ፣ እሷ ራሱ ለሰራችው ወንጀል ቅጣት ያስፈልጋታል። የሰራችው ወንጀል ነው። ከዚህ በላይ ምን ማረጋገጫ አለ? ቀላል ያስጠይቃቸዋል። በህጉ መሰረት ልጅ ከትክክለኛ ወላጆቹ ጋር ማደግ ያለበት። እሺ በቃ አንተ ቀደምና እኔ ከኋላ እመጣለሁ። ስለዚህ ልጃችንን ይዘን እንሄዳለን። አንቺ አረመኔ፣ ያልታወቀብሽ ካዲ ነሽ። አየኸው አይደለ የመከዳትን ስሜት እንዴት እንደሚያም። ዝም በይ። ለካ እስከ ዛሬ የሰው ልጅ ሳሳድግ ነበር የኖርኩት። ቆይ ምን አጉድዬብሽ ነው ከዛ ሬሳ ጋር የተኛሹ? ይሄ ጥያቄ አንተ ላይ አምርብህም። ተው። እኔስ እሺ በሞቅታ ተሳስቼ አንድ ጊዜ ይሄ ነገር ተፈጠረ። ዝም በይ፣ ውሸታም ነሽ። በአንድ ቀን አትበይ። አብረሽው ስትጋደሚ ከርመሽ በአንድ ቀን ትኛለሽ እንዴ? አንተስ ብትሆን ከገዛ እህቴ ጋር ከመተኛት አልፈህ የገዛ ልጅን እናቷን አስክደህ እየኖርክ አይደል እንዴ? ደግሞ አታፍርም? ዝም በይ። አላፍርም። አንቺ ፈሪ፣ አንቺ ካዲ። ይኸውልህ በተደጋጋሚ አልቅሼ ለምኛቸዋለሁ፣ በጣም ተማጽኛቸዋለሁ። ከዚህ በኋላ ግን ለቀምቻ አንስጣችሁ፣ አለበለዚያ ግን በህግ ልጄን ትሰጡኛላችሁ። ወደ ህግ ልትሄጂ ከዛ ልጅሽን በህግ ልትወስጂ ነው? ወደ ህግ ከሄድኩኝማ ሚስትም ትካራቸማለች፣ ልጄንም ወስዳለሁ። ይሄ ነገር እንዳይፈጠር የምትፈልግ ከሆነ 2 ቀን ተሰጥቻቸዋለሁ። ጨርሻለሁ። በህጉም ቢሆን እነሱ ናቸው አሸናፊዎች። በቃ ሌላ አማራጭ የለንም ማለት ነው? አንድ ያለው አማራጭ ጽጌን ወይ ሄደሽ ይቅርታ ጠይቂያት፣ ወይም ደግሞ ስትመጣ በደንብ ይቅርታ ጠይቂያት። አልቀሰሽም ቢሆን እግሯ ላይ ወድቀሽም ቢሆን ይቅርታ ጠይቂያት። አላረገው፣ እንደዛ በጭራሽ አላረገው። እንደዛ ካላረግሽ ደግሞ ወይ ትታሰሪያለሽ ወይ ደግሞ ምንም ይቅርታሽንም ሳታገኝ ትቀሪያለሽ ማለት ነው። እማዬ አለቀሽ እኮ አመመሽ እንዴ? የኔ ልጅ አላመመኝም፣ ደህና ነኝ። ታዲያ ለምን አለቀሽ? አዝነሽ ነው? አላዘንኩም የኔ ማር። አንቺን የመሰለሽ ልጅ ፈጣሪ ስለሰጠኝ በጣም ደስ ስላለኝ ነው የማለቅሰው።
እኔም ውድድ አደርግሻለሁ። የኔ ውድ ልጅ እኔም በጣም ነው የምወድሽ። ልጄ እኔ አንቺን አጥቼማ መኖር አልችልም። በፍጹም አሳልፌ አልሰጥሽም። አንቺን አጥቼ እኔ መኖር አልችልም። አንቺን ያጣው ቀን ራሴን አጠፋለሁ። አዎ ራሴን አጠፋለሁ። እኔ አልችልም። ጨለማዬን ብርሃን አድርገሽው ከጨለማ ወደ ብርሃን ወስደሽኝ ልጅ አንቺን የማይወስዱብኝም፣ አንቺን አይወስዱብኝም። ጨካኞች ናቸው ልጅ፣ ጨካኞች ናቸው እናቴ፣ ወደ ጨካኞች ናቸው። አልሰጣቸውም። እኔ ያለ አንቺ መኖር አልችልም። ብርሃኔ፣ እኔ ያለ አንቺ መኖር አልችልም። የኔ ስስትን ያለ አንቺ መኖር አልችልም። አይወስዱብኝም። እኔ ሞትብሻለሁ ልጄ፣ የተውሽኝ ቀን ሞትብሻለሁ ልጄ፣ ትተሽኝ የሄድሽ ቀን ሞትብሻለሁ። ኤፍሬም፣ ሊዮራ እስከዛሬ ድረስ ሊዮራ ከኛ ጋር ነው ያደገችው። በእርግጥ አንተ ትክክለኛ አባቷ ነህ። እንደዛ ስለሆነ ደግሞ እኔ አባትነቴን አልክድም። አይደለም እንዴ? በግድ ደግሞ አባት መሆን አይቻልም። አባትነቱ ለለኝ ነው። እውነተኛ ትክክለኛ አባቷ፣ ወላጅ አባቷ ደግሞ እኔ ነኝ። ልክ ነህ፣ ይገባኛል እኮ። ግን ደግሞ በዚህ እድሜዋ ወላጆችሽ እኛ አይደለንም ብለን ብንነግራት በጣም ትጎዳብኛለህ። ካደገች በኋላ ከመናገር ካሁኑ በትንሹ ቀስ እያልን ብንነግራት አይሻልም? በቃ ኤፍሬም፣ እንደምታስበው በጣም ቀላል አይደለም። አካሏም አይምሮዋም በጣም ይጎዳል። አንተ ምን እያልክ ነው? ማንነቷን ሳታውቅ በውሸት ማንነት ትደግ እያልክ ነው? ይኸውልህ፣ እንደሱ ማለቴ አይደለም። በቃ ትንሽ እድሜዋ 9 10 ይሙላና ከዛ ቀስ ብለን እንነግራታለን። እስከዛ ደግሞ ከእናንተም ጋር በጣም ትግባባለች። እንደዛ ማድረግ ይሻላል። አሁንም ልጄ አትበል። ልጅነቷ የኔ ነው፣ ወላጅ አባቷ ደግሞ እኔ ነኝ። በቃ ኤፍሬም፣ አንተ እንደምታስበው በጣም ቀላል አይደለም። እሷም እኛም እንጎዳለን። እናንተማ ተጎዱ፣ ከስራችሁ አንጻር እናንተማ ተጎዱ። ሲኦል ቪአይፒ ይዤላችኋለሁ። ልጄን አትጠቂብኝ እባክሽ። እንዲህ እያለቀስኩ ስለምንሽ እምቢ ትይኛለሽ? እኔም እኮ እንደዚህ አልቅሼ ተንበርክኬ ደም አልቅሼ ለምኜሻለሁ። ልጄን በቃ ስጪኝ ብዬ ነግሬሻለሁ። እባክሽ ተይኝ፣ ተናኘ። በቃ ልጄን ብቻ ነው ማየት የምፈልገው። እህቴ ብርሃኔ ናት ልጄ። እባክሽን እኔ እሷን አጥቼ መኖር አልችልም። አንቺ አንዴ ረስተሻታል። በቃ እርሻትና ኑሪ እባክሽን። የሰው ብርሃን እኮ አያደምቅም። ፈጣሪ ሰጠኝ ለኔ ነበር፣ አንቺ ግን ነጠቅሽኝ። አምላክ ደግሞ ይሄ በደሌና ስቃይን አይቶ መልሶ ሰጠኝ። እባክሽን ቢያንስ ደስታ ይላጣጥልበት። እህቴ በዚህ ልጅ እንኳን የተነሳ እናቴን አልቀበርኳትም። ይቅር ሳትለኝ ነው የሞተችው። እባክሽን ይቅር በይኝ። እባክሽን 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 እባክሽን።
ልጄ እናቴ አሁን እንዴት ነው? አባትሽም እኔም አባትሽና እናትሽ አይደለንም ብለን የምንነግርሽ? አንቺስ እንዴት ነው የምትቀበዩ? እንዴት ትችዋለሽ ከኛ ተለይተሽ? እናቴ ወዴ እማ አንቺስ እንዴት ትችዋለሽ? እንደዚህ ከጨለማ ወጥተሽማ ወደ ጨለማ አትከችኝም። ብርሃን አየሁ ስል ወደ ጨለማ አትከችኝም እናቴ። ኧረ ልጄ አንጀቴ ወዴ! ኧረ ምን ክፉ ቀን መጣብን! ኧረ እኔ አልቻልኩም። አንቺን አጥቼማ መኖር አልችልም። እኔ ሟች ነኝ። ተሰናበችኝ እናቴ። እሰናበትሻለሁ። እማዬ ኧረ ተቃጠልኩልሽ። ኧረ አንቺስ እንዴት ነው የምችው? ሄደሽ ትችዋለሽ ወይ ከኔ ተለይተሽ እናቴ? ልጄ ሆዴ አንቺም እንኳን እኔ አንቺም ሟች ነሽ። አትሞችብኝም። የዲኤንኤ ውጤቱን ከትናንትና ጀምሮ ያለ ደቂቃ ሳታቋርጭ ስታነቢው ነበር። ምነው አላመንሽበትም እንዴ? አዎ አላመንኩበትም። እኔን ያላመንሽው ወረቀቱን? አንተንም ወረቀቱንም። ታዲያ ካላመንሽ እዚህ አካባቢ ሆስፒታል አለ፣ ለምን ድጋሜ ሄደን አናረጋግጥም? ልጄን በእጄ ካስገባውኝ በኋላ ከአንተ ጋር መገናኙ በ15 ቀን ወይ በወር አንዴ ስለሆነ ሌላው አስጨንቀኝም። ከልጃችን ጋር አብረን እንኖር፣ ከአንቺ ጋርም አብረን ተሰብስበን እንኖር፣ ልጃችንን አብረን እናሳድግ ባልኩ። በተደጋጋሚ ነግሬሃለሁ። እኔ እናንተ አብረን መኖር አንችልም። ትሰሚኛለሽ? እኔ እናቷ መሆኔንና አንቺ እናቷ አለመሆንሽን እብድ ብለሽ የተደብሽኝም ጭምር እብድ አለመሆኔን ትነግራታለሽ። አይ የምትይ ከሆነ ግን እኔ ራሴ እነግራታለሁ። እባክሽ ልጄ ትጎዳብኛለች። እናትነትሽን ብቻ ልንገራት። የጎዳሻትማ እኮ ያኔ ከኔ ሰርቀሽ ወሰድሻትለትና ሞቷን ያረዳሻትለት ነው። እሺ ጉድሽን መናገር ከከበደሽ እኛ ራሳችን እንነግራታለን። አዎ
እኛ ራሳችን እንነግራታለን። እንዴ እማዬ መሃላችን ገብቶ ከተሳሰርን ኋላ በደም ተዛምደን መስማት ያማረው ጆሮአችን ቸር ወሬ ስንቱ ጎዳና ላይ ቀረ ያለ ወላጅ ነበር ስንፈተን አዳም አባታችን ዘር እንዴት አጣላን የአንድ እናት ልጆችን ማምለጥ ለማይቻል ከህሊና ጸጸት ስለምን ቦታጡ ፍቅርና እውነት እንደ ሰው እስካልፍለት እንደምንም አስታውሱን እንግዲህ ልጄን አደራ ሌላው ቢቀር ፊት አትንሱት እንግዲህ ልጄን አደራ ሌላው ቢቀር
ወደ ኋላ መለስ ብዬ ድርጊቶቼን ሳስበው ከኔ ከአድራጊዋ ከአቅሜ በላይ ሆነብኝ። ራሴን በጽጌ ቦታ ሆኜ ሳስበው ዘገነነኝ። አጥቻ አየሁት፣ ገድያታለሁ፣ በቁም ቀብሬያታለሁ፣ ልጇንም ነጥቄያታለሁ። ለካ መነጠቅ ይህንን ያክል ያማል። አመመኝ። እኔን መቀጣት አለብኝ። ከሷ አሁን የምፈልገው ይቅርታዋን ብቻ ነው። ግን ደግሞ ህመምና ለቅሶ ለቅጣቴ በቂ አይደለም። ከዚህ በላይ ይገባኛል። ለምንድን ነው የምትመልሻት? በመጀመሪያ ደረጃ እኔ እናንተ አብረን መኖር አንችልም። ልጄም ቢሆን ከኔና ካንተ ጋር መኖር አልችልም። በቃ የኛ ልጅ አይደለችም አልኩህ አይደል እንዴ? ቆይ ልጃችን ከኛ ጋር እንድትኖር ብዬ አይደለም እንዴ ለፍቼ ልጃችንን ከኛ ጋር እንድትኖር ያደረኩት? ይኸውልህ እኔ እናንተ አብሮ መኖር ምንም አይነት ቅርርብ የለንም። እኔ ደግሞ ልጄን ለማስመለስ ነው እንጂ አላመንኩበትም። በቃ እንዴ ቆይ ለምንድን ነው ያልተቀበልሽው? ነገርኩ እኮ ውስጥ ያላመነበትም አልኩህ አይደል እንዴ? ቆይ ጽጌ ይኸውልሽ እኔ ይሄ ሁሉ ነገር የምለፋው ከአንቺ ጋር አብሮ በፍቅር መኖር ስለምፈልግ በጣም ነው የማፈቅርሽ። አስታውስሻለሁ ወዳጄ ወዴት ነሽ ልፈልገሽ ልምጣ የት ነሽ የት ነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ የት ነሽ የት ነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ አሞኛል ሰላም ይርቆኛል ያለመታመኔ ያንከራትተኛል አሞኛል ይማርሽ ናፍቆኛል ያድኑኝ ይመስል ደህና ነሽ ይሉኛል ስራዬ
የት ነበርሽ? እናቴ በቃ እኔም በይፍሰሰት በቃሽ በቃሽ በቃ በቃሽ እህቴ በቃሽ እሺ በይኝ በቃሽ በቃ እኔ በቃ እናቴ ነይ ተነሽ እሺ በይኝ እህቴ እባክሽ በፈጠረሽ ነይ እናቴ ተነሽ በቃ ተነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ አሞኛል ሰላም ይርቆኛል ያለመተመኔ ያንከራት በድንገት ጥለናት ለምን እንሄዳለን? መጣላትና መጠላላትን ትተን በፍቅር መኖር ሰላም ይሰጠናል። ቂምና ጥላቻ ግን ሰላምን ያሳጣል። አው ልክ ነሽ እህቴ። ክፋቴ በጣም በዝቶ ሞቴን ሁሉ ተመኝቼ ነበር። ይቅርታሽ ግን አክሞኛል። ማናችንም መቼ እንደምንሄድ አናውቅም። ግን ይቅር ሳንባባል በድንገት ከተመላለጥን ጸጸቱን አንችለው። ይሄው አክስቴ ያኔ ይቅርታዬን ተቀበይኝ እያለች ይቅርታዋን ሳልቀበላት አመለጠች። እስከ እድሜ ልክ ጸጸቱ አይለቀኝም። አንቺማ ቀብርሻት ቶልሻል አልቅሰሽ። እኔ ያለው አይደል እድሜ ልክ እያነባው ምኖር እኔ ሊዮራን ስለወለድኳት ብቻ ልጄ ነች ብዬ ከእናንተ ነጥቄ ወሰድኳት። ደስታ ማገኝ መስሎኝ ነበር። ግን ይኸው እሷን ከወሰድኳት ጀምሮ ምንም ደስታ ማግኘት አልቻልኩም። እኔም ኤፍሬምም ደስታ ማግኘት አልቻልንም። በቃ አትበላ፣ አትጠጣ፣ አትስቅ፣ አትጫወት። በጣም አዘንኩኝ። የእኔ ከእሷ ጋር መኖር ደስታን ማይሰጣት ከሆነ የእኔና የሷ አብሮነት ምንም ጥቅም የለውም። መውሰድ እንኳን ባትችሉ እንሂድና ላሳያችሁ። ልጄ እናዬ ልጄ እናቴ እማ የኔ እናት ደህና ነሽ? ምንሽ የጠለቅሽብኝ? ደህና ነሽ አይደል እማ? የኔ ውድ አባዬ የኔ ልጅ ደህና ነሽልኝ? የኔ እናት እንዴት ነሽልኝ? እማ ጽጌን ከዚህ በፊት ጀምሮ ስለማፈቅራት እሷም ልጄም የኔ ይሆናሉ ብዬ አስመረመርኳት። ውጤቱ ግን አላስደሰተኝም። ልጁ የኔ እንዳልሆነ ያሳያል። እኔ ግን ውጤቱን መቀየር አለበት። ካለበለዚያ ጽጌ የኔ መሆን አትችልም ብዬ ወሰንኩ። የዲኤንኤ ወረቀቱን ፎርጅድ አሰራው። ባይዋጥላትም ልጅቱን ከእናንተ ወስጄ ቀናቶችን አብረን ቆየን። ልጅቱም ጽጌም የኔ መሆን እንደማይችሉ ተረዳው። በቃ የኔ እንዳልሆነ ዘንድ በግድ የኔ ለማድረግ ስል በከንቱ መልፋቴ ገባኝ። እናንተንም አታለልኳችሁ። ይቅርታ አድርጉልኝ። አመሰግናለሁ። ደህና ሁኑ። ያው እኔ በቃ አክስቴ ጋር ሄጄ ኑሮ እንደ አዲስ አበባ እጀምራለሁ። ልጄ ልጃችሁ ነች። እኔም ደግሞ አክስቷ ነኝ። ለኛ ያልተሰጠ ነገረኛ አይደለም። የሰው የሆነ ሁሉ የሰው ነው። ደህና ሁኑ። በጣም ይቅርታ እህቴ። አደራ ልጄን አደራ ልጄ ጊዜውን ፈራ ልጄ ፈራ ጊዜውን ፈራ ዘር ብሔር ሳይለየን አንተ ትብስ አንቺ እየተባባልን ከልብ ተዋደን
ሆዳችን ገብቶ ከተሳሰርን ኋላ በደም ተዛምደን ሩቀን ይመጣል ስንለገ ዛሬ አስታራቂ ጠፍቶ የሚያስማማ አማላጅ መስማት እያማረው ጆሮአችን ቸር ወሬ ስንቱ ጎዳና ላይ ቀረ ያለ ወላጅ ነበር ስንፈተን አዳም አባታችን ዘር እንዴት አጣላን የአንድ እናት ልጆችን ማምለጥ ለማይቻል ከህሊና ጸጸት ስለምን ቦታጡ ፍቅርና እውነት እንደ ሰው እስካልፍለት እንደምንም አስታውሱን እንግዲህ ልጄን አደራ ሌላው ቢቀር ፊት አትንሱ